ብላ እርስ በራስ ሊገዳደሉ ነበር። ብዙ እርስ በራስ እንደዚህ ተወጫጨቁ፣ እርስ በራስ አይን ያጠፋፉ የታሰሩ ልጆች ነበሩና ደግሞ ራሴን ለማጠንከር ባለቤትም ስለሌለ በቃ ለልጆች መኖር አለብኝ። ለመጀመሪያ ልጅም ታውቃላችሁ እንደገና ማምዳችሁ ምናምን ብዬ እንደዚህ የዚህን ሰሞን በቃ ወር ሞልቻለሁ ብዬ ተንቀልቅዬ ነበረ። ተንቀልቅዬ አረንቀልቅሎ ጣለ ነምራችሁ ዋናው ነገር ፈተና አልፍ ያለሁኝ ምናምን ብዬ በጣም ተንቀልቅዬ ነበረ። ግን ያን ፈተና አለፍኩት ብዬ እግዚአብሔርን እምላችሁ በዚህ ማዕተብ ይምልላችኋለሁ። ከሞት ነው የተረፍኩት ዛሬ ላይ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና እና እውነት ተገፉ ብትገፉ እግዚአብሔር መጨረሻችሁን ያሳምራል። በረከት ነው። ባባዬ መጣ ውጪ ነበር እና እንዴት ናችሁልኝ? እና ባባዬ አልቻልኩትም። ይሄን ጎረምሳ አልቻልኩትም። እንዴት እንደሚያደርገው ልነግራችሁ አልችልም። እንዴት ይሁን አሁንማ ጭራሽ ረስማ ሁሉም ነገር ለስ የሚለው ነገር እንትን አይልም። በጣም ነው እንደውም እንትን ይልብኛል፣ ከዚህ ላይ ጎትቶ ያወርድብኛል ብዬ በጣም ፈራ ነበረ እና እንትን አላለብኝ። ሕፃን ልጅ ይወዳል በጣም በቃ ፈጣሪና መስገኛዋለሁ። እውነት ለመናገር እንደፈራሁት በፊት ከላይ ላይ እንደማይለቀኝ አይደለም። ለማንኛውም ለሱ አይደለም የመጣሁት ነገር በባለፈው በጣም ተናድጄ በጣም ስሜታዊ ሆኜ ባቀረብኩላችሁ እግዚአብሔር ይመስገን። ሁሉ ጊዜ ውስጣችሁ ንጹህ ሁን። ተገፉ፣ አትግፉ። እውነቴን ነው የምላችሁ፣ አትግፉ። መግፋት ጥሩ ነው። ልጅቷም እግዚአብሔር ይመስገን ሌላ ሰው አመቻችቶላት እዛው የሚወስዳት ያስተካከለላት ሰው አግኝታለች። እውነት ለመናገር እኔ ደስ ብሎኛል። ለመስራችሁ ኢትዮጵያ ውስጥ ተቀምጠን 100,000 ለመክፈል እጅግ በጣም ከባድ ነው፣ በጣም ማለት ነው። እና እሷም ደግሞ ያው ያለውን ነገር ሰው ስልክ ምናምን ብሎ ነበር፣ ስልክ ምናምን ስትቼ ነበር እና እሷም እጅግ በጣም ነበረ ደስ ያላትና የእውነት እግዚአብሔር ያክብርልኝ ሁላችሁም። እንደገና በእኔ ላይ የደረሰ አለ እንደዚህ አብረን የምንሰራቸው ብላችሁ በውስጥ መስመር የኔን ነገር ያወራሽልኝ የመሰለኝ ሁላ ብላችሁኛል አንዳንድ ልጆች እና እውነት እንጃ በጣም ነበር በሰዓቱ ተሰምቶኝ በጣም ነበር ያለቀስኩት ማለት ይቻላል። ለምሳሌ አውቃለሁኝ ማጣት ምን እንደሆነ፣ ከሰው ተበድሮ ሰርቶ መክፈል ምን ማለት እንደሆነ በደንብ አውቃለሁኝና እጅግ በጣም ከባድ ነው። እና እሷም ደግሞ አመሻሽቶ ድጋሜ ሌላ ሀገር የምትሄድበትን ነገር እንትን ብሎላታል። እንዳጋጣሚ ሆኖ ደግሞ ያው ካንሰር እንትን አላደረገቻትም ነበር፣ አባረረቻት እንጂ እንትን ጥቁር አላስመታችባትም ነበርና በችካላ ስለነበር እንደዛ አላደረገችባትም። ስለዚህ ሌላ ሰው ሊወስዳት ፕሮሰሱን ጀምሮላታልና እዳዋንም ደግሞ እዚሁ እንዲመለስላት ሰዎቹም ይታገሷታል። እነሱም ደግሞ እንከፍልሻለን ሳይደርስ እንከፍልሻለን ብለዋልና አንዳንድ ጊዜ መልካም ማድረግ ለራስ ነው። እንደገና አንዳንድ ሰዎች ደግሞ 1000 ዓመት ለማትኖሩበት ቤት የምታሽቀብጡ ሰዎች እጅግ በጣም ነው የሚያስጠላው። ለጊዜው የራሴ ነው ብላችሁ ትሰሩበታላችሁ። ከዛ በተረፈ ግን የራሳችሁ ዜጋ የሆነችዋን ልጅ አጉላሽ ቃብጣችሁ አጉል ወሬ አቀባባይ እኔ ቀድሜ ረጅም ዓመት ተቀምጫለሁና ብላችሁ እርስ በራሱ የምትጎደዱን ነገር እውነት በጣም ያስጠላል። ሌሎቻችሁ ደግሞ ተጠንቀቁ። አብራችሁ የምትሰሩም ቢሆኑም ደግሞ አብራችሁ ባታሙ የራሳችሁ ምስጥር ባታወሩ። የኛ ሰዎች ስንባል የሆነች ነገር ያቺኛዋን ምስጥር ነው ብለን ለዛ ሰው ያማከርነውን ነገር በዛች ነገር እያስፈራሩን ብዙ ነገሮች እንደራሳቸው እንደፈለጉ ያዙናል። እንደዛ መሆን የለበትም። ለምን እኔ እንደራሴ ጓደኛዬ ናት፣ የሀገሬ ልጅ ናት፣ ምስጥረኛዬ ናት ብላችሁ ከልባችሁ ወዳችሁ ምስጥራችሁ ዝግዝግ አርጋችሁ አንድም ሰዓት ታስቀሩ ትናገሩና በሱ ነገር እያስፈራራቸው እነሱ ተኝተው
እነሱ ሲወጡ እነሱ ቁጭ ብሎ ስልክ እያወሩ እየተዝናኑ የሚያሰሯት ልጆች አሉ። እውነት በጣም ያስጠላል። እግዚአብሔርን እምላችሁ በጣም ነው የሚያስጠላው። የእውነት የደረሰበት ያውቃል። መልካምነት ይዘገያል እንጂ ይከፍላል። ክፉ ነገርን ብናደርግ እንደዛው በራስ ላይ እንዲደረግ የማትፈልጊውን ነገር በሰው ልጅ ላይ ባይደረግ በጣም ደስ ይላል። ለምን እነሱ ደግሞ እኛ የራሳችን ዜጋ አሳልፈን ስንሰጥ ምን ያህል እንደሚገምቱን ምን ያህል ለኛ ቦታ ይኖራችሁ አይኖራችሁ ምን ያህል እንደሆነ የራሷን ዜጋ ያልወደደች ሰው መቼም የኔን ዜጋ ትወዳለች ብላ አታስብም። አውቃለሁኝ በደንብ እኔ ረጅም ዓመት ሰርቼ አብረን የምንሰራ ልጅ ባትኖርም ብቻ የምትንብልም በፊት ታሳየኝ ነበር። አሰሪ ራሱ ታሳየኝ ነበር። እንተ ሲደባደቡ አሰሪዋ ለአሰሪ ትልክላት ነበረ። ሌላ ልጆች ሁለቱ ነው የሚሰሩ ጸጉራቸውን እንደዚህ ተያይዘው መሬት ላይ እርስ በራስ ሲያንከባልሉ በቃ ወሬ ያችኛው ወሬ ሄዳ ስታቀብል ያችኛው ደግሞ ስራ አልሰራችም ብላ እርስ በራስ ሊገዳደሉ ነበር። ብዙ እርስ በራስ እንደዚህ ተወጫጨቁ፣ እርስ በራስ አይን ያጠጠፋፉ የታሰሩ ልጆች ነበሩና ይሄ ነገር የሚወራው ነገር አዲስ አይደለም። ግን እርስ በራሳችን ብንዋደድስ ብንፋቀርስ ለዚች ዛሬ ታይተን ዛሬ እኔ አሁን እውነቴን ነው የምላችሁ እንደዚህ ስታዩኝ በቃ ሙሉ ለሙሉ ጤነኛ ሙሉ ለሙሉ ምንም ያልሆንኩ ነው የሚመስላችሁ አይደል? እውነቴን ነው የምላችሁ በባለፈው እንደዚህ ሳላቅ እንደ ምች ነገር እንደዚህ ወጣ ብዬ በጣም ታምሜ ነበር። እንደዚህ ስታዩኝ በጣም ጤነኛ በቃ በጣም አልገባ ይሆንላል ልጅ ይመስላል። እግዚአብሔር የተመሰገነ ይሁን እና በጣም ምች መቶኝ ነበረ። በጣም ከባድ ህመም ነበር። ለመሰላችሁ ይሄን ነገር ሁሉ ምነግራችሁ ዝም ማለት እችላለሁ። አሁን በዚች ቪዲዮ ውስጥ ዛሬ አይታችሁኝ ነገ ላታዩኝ ትችላላችሁ። ምንም አይነት ዋስትና የለንም። አሁን እንደዚህ መተንፈስ የቻልኩትና እናንተ ማውራት የቻልኩ የእግዚአብሔር ፍቃድ ሆኖ ነው። እንድተነፍስ እንዳወራ ረድቶኝ ነው። ግን ከፈጣሪያችሁ ጋርም ተጣልታችሁ ከሰው ጋርም ተጣልታችሁ እውነት እጅግ በጣም ከባድ ነው። ከባድ እኔ አሁን በቃ ያውኑ እግዚአብሔር ይመስገን አወላለዴም ሁሉም ነገሮች በጣም ደስ የሚል ብዙ እመሞች የሌለበት ቢኖርም ደግሞ ራሴን ለማጠንከር ባለቤቴም ስለሌለ በቃ ለልጆች መኖር አለብኝ። ለመጀመሪያ ልጅም ታውቃላችሁ እንደገና ቺማም ልጅ ማሳደግ አለብኝ። ራሴን በራሴ መጣር አለብኝ፣ መጠንከር አለብኝ ብዬ እንደምንም እየበላው እየጠጣው ራሴን እየጠበኩ እንደምንም ደግሞ እነሱን ማዘርም ብዙ ነገሮች አለ አግዛችሁ ምናምን ብዬ እንደዚህ የዚህን ሰሞን በቃ ወር ሞልቻለሁ ብዬ ተንቀልቅዬ ነበር። ተንቀልቅዬ አንቀልቅሎ ጣለ ነው የምላችሁ። እውነቴን ነው የምላችሁ። ከዛ ወር ሞልቶኛል ብዬ ቡና ምናምን አፈላልቼ የተለያየ መንቀሳቀስ ጀምሬ ነበር። በቃ ወደዛ ወደ ሳሎንም ሆነ ምንም እየሄድኩኝ ከዛ ምች መጋኛ ዶቅ ሰኝላችኋለሁ እና እታመማለሁ ብዬ ጤነኛ ነኝ በቃ ከዚህ በኋላ አልታመም፣ ዋናውን ነገር ዋናው ፈተና አልፍ ያለሁኝ ምናምን ብዬ በጣም ተንቀልቅዬ ነበረ። ግን ያን ፈተና አለፍኩት ብዬ እግዚአብሔርን ነው የምላችሁ። በዚህ ማዕተብ ይምልላችኋለሁ። ከሞት ነው የተረፍኩት። ዛሬ ላይ ደህና ሆኜ ነው ያያችሁኝ። እጅግ በጣም ደህና ሆኜ ነው ያያችሁኝና እኔ ለምሳሌ ዛሬ የሰራሁት ቪዲዮ ወደው ላለቅ እችላለሁ፣ ገብቷቸዋል ወይ ውሎ ሊያድር ይችላል። እና እኔ ደግሞ እንደዚህ ዛሬ ደስተኛ እንደሆንኩ ብታዩ በደቂቃ ውስጥ ነው። አልችልም፣ እመም አልችልም። ወደው ነው የምሰበረውና እመሞችን አልቋቋምና በጀመረኝ እንደምንም ራሴን እያቋቋሙ 3 ቀን ነው ነበረ። ከዛ አብሶ ጣለኝ ማለት ነው። በቃ በጣም ተስፋ አስቆረጠኝ ሁላ ማለት ነውና ለምንድን ነው ይሄን ሁሉ የምነግራችሁ? ለአንዳንድ ልጆች ዝም ብሎ ወሬ ሊመስላችሁ ይችላል። ካልደረሰባችሁ አታውቁት። እውነቴን ነው የምላችሁ። ካልደረሰባችሁ እቺ የጥፍር ቆሻሻ አይሉ እንኳን ምንም አይመስላችሁ። በዚህ ጆሮ ሰምታችሁ በዚህ ታፈሱታላችሁ። ሲደርስባችሁ ነው የምትረዱት። እኔንም አሁን ያወራውን ነገር የደረሰበት የወለደ በጊዜ ቶሎ ብሎ ተነስቶ እንደዚህ የሆነ ሰው ነው የሚረዳው። ሌላ ሰው አትረዱኝም። እውነቴን ነው አትረዱኝም። ስለዚህ እባካችሁ ተዋደዱ፣ ተፋቀሩ እና ራሳችሁን ውደዱ። ራሳችሁን ውደዱ ነው የምላችሁ። እኔ ራሳችሁ ወዳችሁ ለራሳችሁ ወይ ለፈጣሪያችሁ ንገሩ።
በጣም አሁን አንቺ ብዙ ነገሮችን አውጥተሽ ብዙ ነገሮችን ታወሪያለሽ ትሉኛላችሁ። አዎ ላወራ እችላለሁ፣ ግን የማይወሩ ከፈጣሪ ጋር ብቻ የማወራቸው እጅግ በጣም ብዙ አሉኝ እና ስለዚህ የሚወራና የማይወራ ነገሮች ለይታችሁ እወቁ። ለጓደኞቻችሁ አብራችሁ ሰርታችሁ አብራችሁ የምታድሩ አብራችሁ የምትሰሩት ስራ ደግሞ ተጋገዙ። ራሳችሁ ሳትጎዳዱ እና ተጋገዙ። እውነት የነበር ዞራችሁ የምትገናኙት እናንተ ናችሁ። እዛ ቤት ውስጥ ተቻችላችሁ ተዋዳችሁ የምትፈልጉትን ነገር አሳክታችሁ አብራችሁ ስትወጡ እዚህ እንኳን ኢትዮጵያ ውስጥ ተደዋውላችሁ ትጠያየቃላችሁ። እሷም ወልዳ ያቺም ወልዳ በቃ ትጠያየቃላችሁ። እናንተ ናችሁ እርስ በራስ መተጋገዝ ያለባችሁ። ሁለታችሁ ናችሁ እርስ በራስ እንደዚህ መያያዝ ያለባችሁ እንጂ ያቺኛው እንደዚህ ጠምዳችሁ ከአሰሪዎቻችሁ ጋር እንደዚህ መሆን የለባችሁ። ተዋደዱ፣ አሰሪዎቻችሁን አክብሩ፣ ውደዱ። ግን ይሄን ያህል የራሳችሁን ዜጋ አሳልፋችሁ እስከመስጠት ድረስ አትድረሱ። እውነቴን ነው የምላችሁ። ስለዚህ ውድ ቤተሰቦቼ ተመስገን እያላችሁን በጣም በቃ ብዙ ልጆች የራሴን ነገር ነው ያወራሽልኝ። እኔ በጣም ነው ብዙ ነገሮች እየተፈተንኩ በብዙ ነገሮች እየተደረኩኝ ነው። ባወራሁት ነገር እያስፈራራችኝ ብዙ ነገር እያደረገችኝ ነው እያለች ብላኝ ነበር። ከአንድም ሁለት ልጆች አናግረውኝ ነበረ እና እባካችሁ አትጨካከኑ፣ እውነት አትጨካከኑ። እርስ በራሳችሁ ተከባበሩ። የራሳችሁን አገር ምን ያህል ከራሳችሁ ዜጋ ጋር መዋደድ እንዳለባችሁ ለአሰሪዎቻችሁ ማሳየት መቻል አለባችሁ። ትታችሁት የምትሄዱት ነገ ትታችሁ የምትሄዱበት ቤትም ቢሆን አክብሯት፣ ውደዷት። አሰሪዎቻችሁ ናት። እንደገና ደግሞ የራሳችሁንም ዜጋ ውደዱ። አንቺም ደሞዝ የምትከፍልሽ ስለሰራሽላት ነው። የወደደችሽም ጥሩ ሰው ስለሆንሽላት ነው። ለሷ ጥሩ ሆነሽ ለራሽ ዜጋ ግን መጥፎ አትሁኝ እና እርስ በራሳችሁ ተዋደዱ። እኔ ደስ ብሎኛል። እንኳንም አቀረብኳት፣ እንኳንም ስለሷ ነገር አወራውኝ። ስላወራውኝም ደግሞ እሷ ነገሮቹ እየተስተካከሉላት ነው። እጅግ በጣም ደስ ብሎኛል። እናንተም የተናደዳችሁ ልጆች ነበራችሁ፣ እንኳን ደስ አላችሁ ልላችሁ ወዳለኝ። እግዚአብሔር አምላክ ልቦና ይስጠን። ለዚች አጭር መቼም እኔ እንጃ ብዙ ጊዜ ታያላችሁ ዛሬ ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ወይም ደግሞ ድራማ የሚሰሩት አርቲስቶች ምናምን አይታችኋል። ዛሬ አይተናቸው ነገ ግን ወርቀው ወይን ሆስፒታል አይታችኋል። ፍልፍሉም ታሞ ለነፍስ ነው ያለው። ይወርቃል ብላችሁ ይታመማል። እንደዛ ቀልደኛ ሁሌ ደስተኛ ፈንድሻ ሁሌ በቃ ሳቅታ የነበረው ሰው ዛሬ ላይ አልጋ ላይ ይታያል ብላችሁ አስባችኋል? ዛሬ ላይ ከኔ አይጠበቅም እንዲህ ሲል ነበር እሱ ራሱ። ከኔ አያምርም፣ ከኔ የሚያምረው ሁሌ ሳቅ ነው። ማንም እንዲያዩ አልፈልግም፣ የኔንም ማንም እንዲያዩ አልፈልግም። የሚያውቁኝም በሳቄ ነው፣ እስከ መጨረሻ ድረስ በሳቄ እንዲያዩኝ ነው የምፈልገው። እና አደራ ልጆቼን እያለ ነበር። የታመመ እመም በጣም ከባድ ነው። እግዚአብሔር ጨርሶ ይማረው። እሱ ብቻ አይደለም፣ በጣም በሚዲያ እንዳንወጣ ብለው ተደብቆ ያሉ ብዙ ሰዎች አሉ። አርቲስቶችም ቲክቶከሮችም ታሞ ያሉ ብዙዎች አሉ። ከአቅሙ በላይ ስለሆነ ነው። ከሀያ ቀን በላይ ሆኖታል ሆስፒታል ከተኛ። የኛ ግን ያየነው አሁን በቅርብ ጊዜ ነው ወደ ሚዲያ ያወጡት፣ ለበዓል አይደለ? ስለዚህ እባካችሁ ተዋደዱ፣ ተፋቀሩ ነው የምላችሁ። ለማንኛውም ይሄ ነው የምላችሁ። እኔም ቢሆን ዛሬ አሁን አይታችሁ ነገ ላታዩን ትችላላችሁ። ለምንድነው እንደዚህ የምላችሁ? እንድትማሩበት ነው። ካልደረሰብን ስለማንረዳዳ ማለት ነው። ለማንኛውም ደህና ሁኑልኝ። እግዚአብሔር አምላክ አገራችንን ሰላም ያድርግልን። ይሄ ቤንዚልን የሚያጠፋውን እንደው ቤንዚሉን የሚያምጣልን፣ ኑሮ ውድነቱን እግዚአብሔር ያቅልልልን ነው የምንለው እና ለማንኛውም በሰላም ለሀገራችሁ ያብቃችሁ። ደህና ሁኑልኝ።